بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته ودي توجهنا وندمج كون بفي جمرنا وينبرو سلا دعاء تلك النت دعاء بالله زند بتأم تلك عبادة عنده هنا كزام رمج الرشالة يينو دعاء الأنبياء የነብያቶች ዱዓ ምን ይመስል ነበር የሚለውን ያየን የተወሰኑ የነብዮችን ዱዓ አይተን ነበር የቆምነውና ዛሬም ከዛ በመነሳት ኢንሻአላህ ሌሎች ነብዮች ያደረጉትን ዱዓ እንመለከታለን። ዱዓው ሱለይማን አለይሂ ሰላም ነብዩላህ ሱለይማን ያደረጉት ዱዓ እንግዲህ ነብዩላህ ሱለይማን አላህ ስልጣንም ነብይነትንም የሰጣቸው ትልቅ ሰው ናቸው። ሱለይማን ኢብኑ ዳውድ የነብዩላህ ዳውድ ልጅ የነብይ ልጅ ናቸው። እሳቸው ነብይ ናቸው። አላህ ስልጣንንም ነብይነትንም የሰጣቸው ትልቅ ነብይ ናቸው እና የእሳቸው ዱዓ ደግሞ በጣም ለየት ያለ በጣም የሚገርም ነበርና እሳቸው ምንድነው ያሉት? ረቢ አውዚዕኒ أن أشكر نعمتك التي أنعمت علي وعلى والدي وأن أعمل صالحا ترضاه وأدخلني برحمتك في عبادك الصالحين. وقال وهب لي ملكا لا ينبغي لأحد من بعدي إنك أنت الوهاب. نبي الله سليمان قد يتلاقي الله سقى سطواتشوال علمنا منطق الطير وأتينا من كل شيء بلو اندتنا أقرت አላህ ስልጣናቸውን ሰፊ አድርጎ የሰጣቸው የማንኛውም ነገር ቋንቋ ያውቃሉ። የአዋፋትን ቋንቋ ይገባቸዋል። የነምሮቹ የጭዋኖቹ ሳይቀር ይሰማሉ። ሁሉን ነገር ዑሊምና ሚን ኩል ሸይ እና ይህን ኒዕማ ማመስገን እንዳለባቸው ይህን ኒዕማ አላህ ለማመስገን እንዲያግዛቸው እንዲረዳቸው እንዲህ ሲሉ ዱዓ አደረጉ። ረቢ አውዚዕኒ አን አሽኩረ ኒዕመተክ አውዚዕኒ አሳውቀኝ አግዘኝ አን አሽኩረ ኒዕመተከ ጸጋህን ለማመስገን አድርገኝ አብቃኝ አለቲ አንዓምተ አለይ ለኔ ዋልክልኝና ዋላ ዋሊደይ ለወላጆችም የዋልክላቸውን ውለታ እንዳመሰግን አድርገኝ አሳውቀኝ ብለው ዱዓ አደረጉ። አን አሽኩረ ኒዕመተከ አለቲ አንዓምተ አለይ ዋላ ዋሊደይ ለኔም ለወላጆችም የዋልክልኝን ውለታ እኔ ማመስገን እፈልጋለሁ። ለዛ አብቃኝ አንተ አሳውቀኝ ምስጋና እንዳመሰግንህ አድርገኝ ብለው ዱዓ አደረጉ። ይሄ በጣም ትልቅ ዱዓ ነው። ይሄ ልናደርገው የሚገባ አውዚዕኒ አን አሽኩረ ኒዕመተከ አለቲ አንዓምተ አለይ ወዐላ ዋሊደይ ለኔም ለወላጆችም የዋልክልን ውለታ እንዳመሰግን አድርገኝ አብቃኝ ብለን ዱዓ ማድረግ። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ሙዓዝ የተባለው ሱሐቢ لا تدعن دبر كل صلاة أن تقول اللهم أعني على ذكرك وشكرك وحسن عبادتك ብለው ያስተማሩት። ሶላት በሰገረ ቁጥር ይሄን ዱዓ አድርጋሉት። اللهم أعني على ذكرك وشكرك وحسن عبادتك አንተ እንደዘክርህ እንዳመሰግንህ ጥሩ አድርጌ እንድገዛህ አድርገኝ አብቃኝ አግዘኝ ብለህ ዱዓ አድርጋሉት። ረቢ አውዚዕኒ አን አሽኩረ ኒዕመተከ ጸጋህን እንዳመሰግን አድርገኝ التي أنعمت علي وعلى والدي وأن أعمل صالحا ترضاه وأن أعمل صالحا ترضاه متودው መልካም ስራ እንድሰራ ማድርገኛል። وأن أعمل እንድሰራ ማድርገኛል። صالحا عملا صالحا በጎ ስራ እንድሰራ ترضاه متودው የሆነው በጎ ስራ እንድሰራም አድርገኝ እገዘኝ ብለው ዱዓ አደረጉ። وأدخلني برحمتك በእዝነትህ ጨምረኝ አስገባኝ في عبادك الصالحين ደጋግ ከሆኑት ባሮች ጨምረኝ ከነሱ ጭምር አድርገኝ ከነሱ አሰልፈኝ ብለው ነብዩላህ ሱለይማን ዱዓ አደረጉ። ዋላ برحمتك في عبادك الصالحين ሷሊህ የሚባሉ ባሮች አሉት አላህ። እንግዲህ የተለያዩ ነብያቶች ያደረጉት ወልሕቅኒ ቢሷሊሒን ወጀዐልኒ ሚነ ሷሊሒን እያሉ አድርገዋል። ይሄ ከሷሊሆች አድርገን ሷሊህ እነማን ናቸው? በጣም አላህ የሚወዳቸው ሷሊህ የሚባሉ የአላህ ባሮች ናቸው። ነብያቶች ሁሉ ከሷሊሆች አድርገን እያሉ ዱዓ ያደርጉ የነበረው። ሷሊህ ማለት የአላህንም ሐቅ የባሮችንም የሰዎችንም ሐቅ ያሟላ ማለት ነው ብለዋል። የተወጣ አዳ ሐቅ አላህ ወሐቁቀ ዒባዲሂ
የአላህንም የባሮችንም ሐቅ የተወጣ ይሄ ሷሊህ ይባላል ከነሱ አድርገኝ በማለት ዱዓ አደረጉ። በሌላ ዱዓቸው ምንድነው ያሉት ነብዩላህ ሱለይማን قال رب اغفر لي وهب لي ملكا لا ينبغي لأحد من بعدي الله ማረኝ አሉና وهب لي ملكا ስልጣን ስጠኝ አሉ لا ينبغي لأحد من بعدي ከኔ በኋላ ለማንም የማይገባ ስልጣን ስጠኝ አሉ إنك أنت الوهاب አንተ ሰጪ ነህና በእጅጉ ሰጪ ወሃብ من أسمائه الحسنى أنت الوهاب በጣም በእጅጉ ሰጪ ነህና ለማንም የማይገባ ከኔ በኋላ ለማንም ማትሰጠው የሆነን ስልጣን ስጠኝ ብለው ዱዓ አደረጉ أعظم المسألة እንግዲህ ልመናውን ራሱ በጣም ከፍ አድርገው ነው አላህን የጠየቁት አላህ ይሄን የሚፈልገው አላህን ስትለምኑ ከፍ አድርጋችሁ ለምኑት አሉ ፊርደውስ الأعلى ፊርደውስ ስጠኝ ወሲላን ስጠኝ ብለህ ዱዓ አድርጋሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም الله لا يعظم شيء ለአላህ የሚከብድ ነገር የለም ለማንም የማሰጠው ስልጣን ስጠኝ አሉ فسخرنا له الريح تجري بأمره رخاء حيث أصاب እንግዲህ አላህ ምን አለ فسخرنا له الريح ንፋስን አገራንለት ይሄን ዱዓ በማድረጉ ምን አይነት ንፋስ ነው رخاء በጣም ለስለስ ያለች غدوها شهر ورواحها شهر طوات እስከ ረፋት ድረስ የወር ጉዞ የምትሄድ ከሰዓት በኋላ ደግሞ የወር ጉዞ የምትይዝ በቀን የሁለት ወር ጉዞ የምትጓዝ ንፋስን አላህ አገራላቸው ንፋስ በንፋስ ይጓዙ ነበር ሰራዊታቸውን የሚፈልጉትን ዕቃ የሰራዊቱን ቀለብ ወይም ልብስ መሳሪያ ሆነ ምንጣፍ ላይ ያስቀምጣሉ ከዛ በኋላ ንፋስ ይመጣና እንደዚህ ሰቅስቆ አነሳና እንደ ጀት ይዟቸው ይሄድ ነበር ማለት ነው ሱብሃንአላህ እንግዲህ ይሄ ከዛም የተወሰደ ነው ማለት ነው እንግዲህ አውሮፕላኖች በንፋስ ላይ ነው በአየር ላይ ነው የሚሄዱት እና ነብዩላህ ሱለይማን ይሄን ሁሉ እንግዲህ አላህ አድርጎላቸዋልና አውዚኒ አን አሽኩረ ኒዕመተከ التي أنعمت علي አሉ ይሄን ሁሉ ሰጣቸው ጨረሻ ላይ ምን አሉ ይሄን ሁሉ ያደረክልኝ ለማመስገን አብቃኝ አሉ እኛም እንደዛው አላህ የሰጠን ኒዕማ ለማመስገን አላህ እንዲያግዘን ዱዓ ያስፈልጋል ለማመስገን ራሱ ዱዓ ያስፈልጋል ማለት ነው ብዙዎቻችን እንኳን አላህ ኒዕማ ያልተረዳነው ብዙዎች ነን በቃ ዝም ብሎ በተፈጥሮ ያገኘነው ይመስለናል ጤንነቱ የሚበላው የሚጠጣው ልጁ መኖሪያው ምኑ በተግላላ መንቀሳቀሱ በራስ መሄድ መምጣት አይኑ ጆሮ ስንት ኒዕማ ነው እንተውዱ ኒዕመቱላህ ላ ተሕሷ ይሄ ሁሉ ሽኩር ያስፈልገዋል ምስጋና ያስፈልገዋል እንድናመሰግነው ደግሞ አላህ እንዲያግዘን መጠየቅ አላህ እንዲያግዘን ይሄን ጸጋህን ለማመስገን አግዘን ብለን ዱዓ ካደረግን አላህ ያሳውቀንና ያግዘናል እናመሰግነዋለን ካመሰገን ደግሞ አላህ ይጨምርልናል ከዚህ ላይ የምንረዳው ስንጠይቅ يعني ምንም አላህ ይሄን የሚከብደው ነገር የለም لا تعظم شيء ስለሆነ ትንሽ ነገር አይደለም መለመን ያለብን አላህ ሀብታም ነው አያልቅበትም ትልቁ ነገር ነው ስጠን ብለን አላህ የከለከለው እንዳይሆን እንጂ አላህ የፈቀደው ነገር በሰፊው መለመን እንችላለን ማለት ነው ከዚህ የምንረዳው إنك أنت الوهاب አሉ አንተ ሁልጊዜም ሰጭ ነህ ለዛ ነው ረሱላህ ሰለላሁ ዐለይሂ ወሰለም በሆነ ወቅት ሸይጣን እየሰገዱ በጣም አስቸገራቸውና ጧት ምን አሉ እንደው በጣም በሶላቴ ውስጥ አስቸግሮኝ ላስረው ነበር አሉ አለሳሪያ የሆነ መሰሶ ላይ አስሬው ጧት እናንተ እንድታውት አደርግ ነበር ግን የነብዩላህ ሱለይማን ስልጣን ነው አሉ ጅኖችን የማዘዝ ጅኖችን የመግራት ሰخرنا له الريح ومن الشياطين من يغوصون له እንዲያለው አላህ ويعملون عملا دون ذلك የተለያዩ ስራዎችን የሚሰሩ ጅኖችንም አላህ አገራላቸው ጅኑ ንፋሱ ሁሉ ነገር ለሳቸው የተገራ ነበር ለነብዩላህ ሱለይማን ይሄን ጸጋህን ማመስገን አለብኝ ይሄን ለማመስገን ያንተ እገዛ ያስፈልገኛል እገዘኝ ብለው ዱዓ አደረጉ ዋለ ይሄ በጣም ወሳኝ ነው ይሄን ዱዓ ربي أوزعني أن أشكر نعمتك التي أنعمت علي وعلى والدي وأن أعمل صالحا ترضاه وأدخلني برحمتك في عبادك الصالحين بلن دعاء ما درقنيام يقبانا كذي من الردو مالت دعاء زكريا عليه السلام زكريا
አላህን ይለምኑ ነበር። እንግዲህ ዘከርያ ልጅ እምቢ ብሏቸው ብዙ ጊዜ አላህን ለምነዋል እና ረቢ ሀብ ሊ ሚን ለዱንከ ዙርየተን ጠይበተን ኢነከ ሰሚዑ ዱዓ በማለት ዱዓ ያደርጉ ነበር። ይሄ ዱዓ በጣም ወሳኝ ነው። ዱዓ ነብያቶች ያለፉበት ትልቅ ዒባዳ ነው። ስለዚህ እኛም ለዱዓ መነሳሳት አለብን። አላህን ሁልጊዜ ዱዓ ማድረግ፣ ሁልጊዜ መለመን ተገቢ ነው። ኢንሻአላህ ቀጣዩን በቀጣይ የምናየው ይሆናል። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።